አረ ሀይሚ ማለት ነው ባክሽን፣ እነዛን በመሳሰሉ ውብ እና በሚጣፍጡ የፍቅር ጊዜያቶች እኛም ይዘንሻል። ለብሩክ የተመለሽለት በእናትሽ ነይልኝ የኔ ፍቅር፣ እዚህ ሆነን እንጨቃጭቅ። ጭቅጭቃችን ራሱ እኮ የፍቅር ነው እያለ ነው። እና በእርግጥ በነገራችን ላይ ማለት ነው ውዶችዬ፣ በቪዲዮ ኮል ያወራሉ። በቪዲዮ ኮል ያው እየተያዩ ሁለቱም የራሳቸውን ስሜት ሲገላለጹ ነበረ የሰማሁትና ሀይሚ አሁንም ቢሆን ያው የውስጥሽ ደስተኛ ለመሆን ፊት ራሱ ይናገራል። አይሽ ከብሩኬ ጋር ስትሆኚ እንዴት እኮ በደስታ ፍንቅንቅ እንደምትዩ በቃ ያንቺ የደስታሽ ምንጭ ማለት ነው ብሩኬ ነው። ሀይሚዬ ብሩኬ ነው ካጠገቢ ሲሆን ካጠገቡ ስትሆኝና ብዙዎቻችሁ ብሩኬን ሄደ አንጣት እያላችሁ ነው። ብሩኬ እኮ መሄድ እንደማይችል እየተናገረ ነው። መሄድ የማይችልበት መንገዶችና መሄድ የማስችለው ነገሮች እንዳሉ እየተናገረ ነው። በደንብ ከሰማችሁት እሱ ከሚሄድ ስደት አቅልጥ ነው። እኛስ ተገደን ነው። ሀይሚ አሁን ላይ 2 ዓመት ትጠብቀኛለሁ አይደለም 2 ዓመት 10 ዓመት እንደው ምሳሌ 10 ዓመት 5 ዓመት ብትይ እንኳን ልጁ ብሩኬ ነው። ምክንያቱም ታተመሽ ያለሽው በልቡ አንቺ እስከሆንሽ ድረስ ከዛም በላይ ሊጠብቅሽ ይችላል። ግን ደግሞ ሊጠብቅሽ የሚችልበት ምክንያት ሲኖረው ነው። ለምን ሄድሽ? ያስኬድሽ ነገር ለ2 ዓመት ምንድን ነው? 2 ዓመት ሳይጨርሽ መመለስ አትችይም ወይ? ግዴታ ነው ወይ? እነዛን ነገር ማወቅ ሲችል አዎ ያ ግዴታ ከሆነ እንደኛ ቀበሞች አሁን እኛ 2 ዓመት ነው ወደ አረብ ሀገር የምንመጣው። ኮንትራታችንን ካልጨረስን እንዲሁ በቀላል መዳም አትፋታንም። እንዲሁም በቀላል ወደ ሀገራችን መግባት አንችልም። የመጣንበት ጊዜ እስከምታልቅ የ2 ዓመቷ ፍርማት እኛ ግዴታ ስለሆነ ነው። ሀይሚ ያንቺ ደግሞ ግዴታ አይደለም። ብሩኬ መጥቶ አንቺ ጋር ይዞች ለመመለስ በሚልበት ሰዓት ስደት ነውና ሁለታችሁንም በዛ ሰው ሀገር ስምጥ ብላችሁ ምናልባት ልትቀሩ ስለምትቀሩ እኔ ስደት እንደው ከሀገር ራሱ ባይወጣ የሆነ ነው የምላችሁ ቤተሰቦች፣ እኛ ተገደን ነው ገንዘብ ፍለጋ እንጀራ ፍለጋ። እናንተ ደግሞ ሀገራችሁ ላይ እየሰራችሁ ነው፣ የትውን እየሰራችሁ ነው። አሁን ሀይሚ ተቸግራ አይደለም 2 ዓመት ፈርማ ኮንትራት ተገዳ አይደለም ሄደችው። በራሷ እጅ ወዳና ፈቅዳ ቡሩኬን ያው ተጎድቻለሁና እሱን ከረሳው ብላ ሄዳ ያው ብሶባት ነው ቁጭ ያለው። ዛሬ ራሱ ውስጧ ምናል ሰላም እንደሌላትና ውስጧ ደስተኛ እንዳልሆነ ራሱ ስታወራው በቪዲዮ ኮል እያየው ነበር። እንግዲህ ደውሎላት እየተያዩ ሲያወሩ ነበርና በቃ እሱን ስታይ የሚቀድማት ነገር ከንግግሮች ሁሉ ምን እንደሆን ታውቃላችሁ? እንባዋን ነበረ የምታፈሰ። ይሄ ደግሞ ምንድን ነው? እንባዋ ምንድን ነው? የፍቅር እንባ። እሱን ስታይ ለምን ተለየሁት ባልተለየሁት። አዎ አሁንም እኮ ሀይሚ ግጥም አድርጎ እየነገረች ነው። አጥፍቻለሁ እኔ እዛ ሆኜ እየተከበርኩ አይደለም። አዎ እኔ ነኝ ያላስከበርኩሽ። እሱ የኔ የብሩኬ ጥፋት ነው፣ የኔ የወንዱ ልጅ ጥፋት ነው። ያንን ደግሞ አሁን ርቀሽኝ ያውቀዋለሁ፣ አስተካክለዋለሁ እያለች ነው ሀይሚ። ይቅርታም ደጋግሞ እየጠየቀች ነው ሀይሚዬ። ረስተሽ ላትረሽው፣ ቁርጥሽ ላትቆርጭው። በሰው ሀገርስ በሱ ፍቅርና በሱ ህመም ለምን ትሰቃያለሽ ሀይሚ? ለምን አትመለሽም? ታይ እነዛን በመሳሰሉ ደስ የሚሉ የፍቅር ጊዜያቶችን እኮ እኛንም እንቁልልጭ እያላችሁ ስትኮመኩሙ ነበር። እኛ ፊት እያሳያችሁናለን። እንዴት ታምሮ ነበር በፍቅር ስትመጡ፣ እንዴት ደስ እንደምትሉ። በዛ ላይ ወጣትነት ልጅነታችሁ ተጨምሮ ያንቺና የብሩኬ በጣም ነው የምታምሩት ሀይሚ። ምናል ኦዲየንሶቻችሁ እንኳን እናንተ በፍቅር ስትመጡ ምናል እንደሚደሰቱ ምናል በደስታ ጮቤ እንደሚረግጡ ራሱ በኮሜንታችኋለሁ። እና ያንን የመሰለ የፍቅር ጊዜያቶችን ባሳለፋችሁበት ጊዜ ሆንብሽ ሀይሚ ነይልኝ የኔ ውድን የምኳፈቅርሻለሁ እያለች ነውና እባክሽን ሀይሚቾኛም እንደ ተመልካች እባክሽን አንቺም ትወጇለሽ እሱም ይወድሻል፣ ተመለሽለት። ምን አለ ቡልኬ? ያው ከተመለሽ አሁን የትም እንዳትንቀሳቀሺ ቶሎ ነው ማስወልድሽ አለ ቡሩኬ። አሁን ሀይሚ ከተመለሰሽ ማለት ነው ነገሮችን ተግባቡና መጀመሪያ ማላችሁ ላይ የሆነ ነገር አሁንም እናንተን ሁለታችሁን ለመለያየት የሚያደርጋችሁን ነገር በደንብ መንገዳችሁን ጥረጉ፣ አስተካክሉና ቶሎ ጋሽዬ ጋር ጊዜ ሳትወስድ ሽማግሌ ግን ደግሞ በእርግጥ ትዳር ቀላል ነገር አይደለም። ዘው ተብሎ ተገብቶበት ዘው ተብሎ ወይም ደግሞ ያ ሰው እንዳመልጠኝ ያቺ ሴት እንዳታመልጠኝ ተብሎ አንዳንዴ ወደ ሽማግሌ ላካል። ከዛ ወደ ትዳር ይመሰረታል። ሁለቱ ባህሪ ለባህሪ ሳይግባቡ አንዷ አንዱን ሳትችል እሱ እሷን ሳይችላት በባህሪ ሳይግባቡ ይቀሩና ትዳራቸው ወደ መፍረስ ስለሚደርስ እኔም ቾኩሉን ትዳር እንዲመሰርት ሳይሆን አሁን ሀይሚ የብሩኬን ባህሪ ታውቃለች። ብሩኬ ሀይሚ ምንድን ነው የምትፈልገው? እንደ ሴትስ ምንድን ነው እኔ ለእሷ ማድረግ ያለብኝ? ገንዘብ አይደለም ሴት ልጅ የሚያሳስባት ትልቁ ነገር የሚያስከብራትን ወንድ ትፈልጋለች። ራሱን አስከብሮ ህይወቱን አስከብሮ ቤተሰቡን አስከብሮ ሚስቴ ናትም ያላትን ፍቅረኛ የናት ካጠገቤ የኔ ናት ያላትንም ሴት
እንዲያስከብራት ክብሯን እንደ ወንዶች ሴትም ትፈልጋለች እና ሀይሚ ከብሩኬ ይህንን ትፈልጋለች። ይሄ ነው ማይዋጥላት ነገር ብዙ ጊዜ። ብሩኬ ግን ያው ብዙ ጊዜ ለእንደዚህ አይነት ነገሮች ዝግጁ ነው ሀይሚዬ፣ አንቺ ከነገርሽ ማለት ነው እና እዛ ሆነሽ መብት አታመጭም ሀይሚዬ። ተመልሰሽ ግን ብትመጭና ተነጋግራችሁበት እንደው ይቅርታ ብታደርጊለት ልብሽን ብትከፍችለት ሀይሚ አሳዝንም። አሁን ብሩኬ እጠብቅሻለሁ እያለሽ ራሱ ይህንን ራሱ ከአንደበቱ መስማት ለአንቺ እንደ ሴት ምን ያህል ተስፋ እንደሚሰጥሽ ምን ያህል እንደሚወድሽ ራሱ ከአንደበቱ መረዳት ትችላለሽ። ብሩኬ እንደ ዘመኑ ልጆች ሴት ላይ የሚጫወት አይነት ወይም ደግሞ በምላሱ የሚደልል አይነት ልጅ አይደለም፣ ለእውነት አይደለም። ለዛም ደግሞ ምስክር እናቱ ናቸው። እንዴት አድርገው ልጆቻቸውን እንዳሳደጉ የቡታጀራ እናቱ ይመሰክራሉ። የእውነቴን ነው። ምክንያቱም የቡርኬ ወንድሞች ከትልቅ እስከ ትንሽ በሚባሉ እርስ በርስ የሚከባበሩ ለቀረቧት ሴት ሚስቴ ናት ላሏት ጓደኛ ናት ላላት ሴቶች ክብር ሰጥተው እስከ ትዳር መመስረት ወግ ማድረጋቸውን ጠብቀው የሚደርሱ ናቸው። ባህላቸውን ለማለት ነው። ለካ ለወንዶች ወግ ማድረግ የለውም ለሴት ነው። ባህላቸውን ጠብቀው የእናታቸውን ድምፅ የእናታቸውን ሀሳብ አክብረው እስከዛ ድረስ የሚደርሱ ናቸው። እያየን ነው። እና እንደዚህ አይነት ልጅ ስላልሆነ ሀይሚ እባክሽን ተመለሽና ከብሩኬ ጋር ያንን በፊት ስታጣጥሙት የነበረውን ፍቅር ድጋሚ እያጣጣማችሁት ብናየው እኛ ራሱ እንደተመልካች በጣም ነው ውስጣችን ሀሴት እውነት የሚፈጥረውና ሀይሚ እንደው እባክሽን አሁንም እኮ ሀይሚ ላይ የምታነቡት ነገር ሀይሚ ከበፊቱም ስለምትወደው እኮ ነው ሀይሚ ብሩኬ ላይ እንደምትሆነው እንዳልኳቸው ነው። እሷም ማትወደው አይነት ሴት ብትሆን ለብሩኬ ቅንጣት ታክል ቦታ አትሰጠውም። በዚህ ንቅም አትጨነቅለትም። አብረው የማስመሰል ጊዜ ቢሆን ኖሮ እየኖረችው ማለት ነው። ግን እሷ ጋም የማስመሰል ህይወትን አልነበረም ስትኖር የነበረው ትክክለኛውን እውነተኛውን የፍቅር ህይወት ስለነበረ ሁለቱ ጋም ሲኖሩት የነበረው አሁን ሲለያዩ ለብሩኬም ከበደው፣ እሷም ደግሞ ከብሩኬ ውጪ ለመኖር እንግዲህ አስቡ። ሳምንት እንኳን ሆናት ሀይሚ ከሄደች አይመስለኝም። ሳምንት እንኳን የሆናት አይመስለኝም። እና ሳምንት ባልቦላ ጊዜ ራሱ ቡርኬን አይኑን እያየሽ እንኳን ለማውራት ከበድ። እሱ ራሱ ፊትሽ ምን ሆኖ ነው የሄድሽበት ሀገር አየሩ አልተስማማሽም እንዴ ይላል። አይኗን እያየ በፍቅር ማለት ነው። እና ይሄ ማለት አየሽ አይደል ፊትሽ እንኳን ቀየር ሲርበት እንኳን ፊትሽ ምን ሆኖ ነው እያለ ስሜትሽን እያነበበ ነው። እና ሀይሚዬ እንደኔ ብትመጭ ወደ ሀገርሽ እንዴ ግዳጅ አይደለም ግድ ነው እንዴ? ሄድሽበት ጊዜ ገደብ አለው እንዴ? ፈርመሽ ነው እንዴ ከሀገር የወጣሽ? በቃ የብሩኬን ፍቅር እሸሻለሁ ረሳዋለሁ ብለሽ ነበር የወጣው፣ አልቻልሽም። እኛም እያየን አይደል? ምስክር ነን። ሀይሚዬ ደግሞ ብትረሹ ነው የሚገርመኝ። እኔ ለምን አልረሳሹ ማለት አልችልም። ምክንያቱም እውነተኛ ፍቅር ስለሆነ እንዲሁ በቀላሉ ከጭንቅላችሁ ውስጥ አውጥታችሁ የምትረሱት ነገር አይደለምና አንቺም ያው ይሄ ለእኔ ጥሩ ሀሳብ ነው ብለሽ የወሰንሽ ውሳኔ ለአንቺ አሁን ላለሽበት ለውስጥሽ ሰላምና ደስታ አልሰጠሽም ሀይሚዬ። አንቺ ደስታሽና ፍቅርሽ ሰላምሽ ብሩኬ ጋር ነው ያለው፣ ብሩኬ ልብ ላይ። የብሩኬም እንደዛ አሳዝንሽም አሁን እንደዚህ ኩርምት ብሎ ቁጭ ብሎ እባክሽን እኔም እኮ በጣም ነው መወድሽ እያለሽ እንደዚህ ቅልስልስ እያለ አንጀትሽን ስፍስፍ እያደረገ እየበላሽ ሀይሚዬ በይ ዛሬውኑ እየተኛሽን ቢሆን እየተገላበጥሽ እያወጣሽ እያወረድሽ ሀሳብሽን እያብላላሽ አይ በቃ የፈለገው ነገር ይምጣ። በፊትማ ያለ ብሩኬ እኖራለሁ ብዬ ወስኜ ነበር የተለየሁት። አሁን ግን አልቻልኩም። ማንም የፈለገውን ይበል። ታውቂያለሽ አሁን ከኦዲየንስ የሚደርስ ለዚችው ነው እንዴ? በፊትም ብለን ነበር እኮ እንዴ ተለማመጠናል ይሉሻል። ይበሉ ግን ሁሉን ነገር ሽፍንፍን አድርገሽ ተመልሰሽ ታይ ወደ ብሩኬ ቤት ነይና ከቻላችሁ ከዚህ የበለጠ መቼም 2 ዓመት ከምናምን 2 ዓመት ከ6 ወር ከ5 ወር ባህሪ ለባህሪ ተግባብታችኋል ይመስለኛል። ከዛ ብሩኬም እንዳልከው ቶሎ ማስወለድ አይደለም አባቴ፣ መጀመሪያ ወደ ጋሽዬ ጋር ሽማግሌ ላክ። ጉልበሳ ጋሽዬን አልብስ እንደ ባህላችሁ ማለት ነው። ለበስ አድርገ ቆንጂትን ወደ ቤት ለበስበስ ከንብድም አንድ ላይ ሆናችሁ ትዳር ስትመሰርቱ መሀላችሁ ላይም ወልደህልኛል አስወልደህልኛል እያሉ የሚመጡ ሴቶችም ያኔ ስነስርዓታቸውን ይይዛሉ ብዬ ነው ማስበው። አሁን ሀይሚና ብሩኬ መጋባታቸውን ቢያውቁ ከዛ ሀይሚዬም ቀስ እያለች በስነ ስርዓት ባህሏን ወጓን ጠብቃ ከዛ በኋላ ልጅ ቢመጣ ከዛ በኋላ አዳሜ ይሄን ውበት የብሩኬን ውበት እያዩ ፊት የሚሉ ሴቶች ሁሉ ማለት ነው ያኔ ሁሉ ነገር ያቆምላቸዋል። እና ሀይሚ ተመለሽ እባክሽ ተመለሽ ለኔ ብለሽ የሚለው ሙዚቃ በብሩኬ ፋንታን የጋብዝሻለሁ። ቀጥታውኑ ከመዳም ቅመም ተጋብዘሻል ማለት ነው። እና በይ ተመለሽለት። እና ብሩኬ ደግሞ አይዞክ አይክፋ አባቴ፣ አንተ ምርጥ ወንድ ነህ፣ የእውነት ምርጥ
ከምትሉት በላይ ብሩኬ ውበትም ጸባይም ስነ ምግባርም ሁሉንም አሟልቶ የሰጠው ልጅ ነው። ምንም አልጎደለውም። ሀይሚ አንቀባሮ ያኖርሻል። እና አሁን ተጸጽቷል። ወንድ ልጅ ዋናው ነገር የሰራውን ስህተት ሲጸጸት ነው። ያንን ስህተት ድጋሚ ላለመስራት ለራሱም ቃል ሲገባ ለአንቺም ቃል ሲገባ በቃ ያኔ ተማመኙ በሙሉ ልብሽ። በቃ አንቺ እመኙና ተጎጂ አንቺ በማመንሽ ታተርፊበታለሽ። እሱ ባለመታመኑ ይጎዳበታል። ሀይሚ አየሽ፣ አንቺ ስላመንሹ ታተርፊበታለሽ። እሱ ግን አንቺ እሱን አምነሽ በማትረፍሽ፣ እሱ ግን አንቺ አምነሹ ባለመታመኑ እሱ ይጎዳበታል። ስለዛ እመኙና አሁንም ውስጥሽ የሚያስበውን ውስጥሽ የሚያስጨንቅሽን ነገር ለነገ እያለ ጭንቅላትሽ ልብሽና መላትሽ አንድ ላይ እንዳይግባ። ልብሽ ይወደዋል፣ ጭንቅላትሽ ግን ሌላ ነገር ይልሻል። እና ልብሽንና ጭንቅላትሽን አንድ ላይ እንትን ብለሹ አግባብተሹ ሀይሚዬ አግባብተሹ ወደ ብሩኬ ተመለሰሽ እንድትመጪ የኛ ምኞት ነውና ወዶችዬ፣ እንዴት አመሻችሁ? የኔ ምርጦች ሁሉ ሰላም፣ ሁሉ መልካም ነው። ከመሸ እንግዲህ ከች ብዬባችኋለሁ። አላስችላለኝ የእውነት ብሩኬና ሀይሚን ሳያቸው አላስችላለኝና እንደውም ብሩኬ መግቢያው ላይ ሲናገር ነበር። ያው መሀላችን ላይ አራተኛ ሶስተኛ ወገን በመግባቱ ነው እኔና ሀይሚ እዚህ ደረጃ የደረስ ነው እያለ ነው። ያው ሶስተኛ ወገን የሚለው ብሩኬ ያው ግልጽ ነው። ሀሰን ከሀሰን ውጭ መሀላቸው ላይ መቼም እስካሁን እኔ በብሩኬና በሀይሚ ቦታ ላይ የገባ ሰው ያለ አይመስለኝም። እና አንዳንዴ ደግሞ ሀይሚዬ ብሩኬ የእውነት ልታመሰግኘው አለ። እንደ አብርሽ አይነት ዘልዛላ ወንድም መቼም ወንድምሽ ነው እንግዲህ ይቅርታ፣ እንደሱ አይነት ወንድም አለ አይደል እንዴ ሀይሚዬ? ብሩኬማ በጣም ምርጥ ልጅ ነው የእውነት። እና ለትዳርም ለፍቅርም የሶስተኛ አራተኛ ሌላ ወገን መግባት ከቤተሰብም ቢሆን ለምን እናት አትሆንም? በፍቅር ላይና በትዳር ላይ ሰው ከገባባችሁ ከባድ ነው። ሀሰንም ቅድም እንግዲህ ባለፈ መጥቶ ማን ነው ያ ልጅ ናቲ፣ ያው ለናቲ ብሩኬ ሀይሚቾን ይቅርታ እንዲያስታርቃቸው ሲል የነበረው ልጅ በራሱም ቻናል ከፍቶ ነው ይመስለኛል። ሀሰን ሚስጥር አወጣ እያሉ ነበር። ግን ደግሞ ስለሱ ላወራላችሁ አሁን እሱም ቪዲዮን ስላላየው ምን አይነት ሚስጥር አወጣ ሀይሚ ያለችበትን ነገረው ምናምን የሚል ነው። ስላላየው ግን አሁን በሱ ላይ ሀሳብ መስጠት አልችልም። የእውነት ነግሮት ከሆነ ለልጁ የምትመለስለት ልጅ ከሆነ ልጁም እንደዚህ በቪዲዮ ቢያወራትና እንደምንም ብሎ አሳምኖ እንድትመለስ ቢያደርጋት እንጂ የብሩኬ መሄድ መብት አይሆንም፣ የእሷ መምጣት ነው በቃ። እና ሀይሚ ብሩኬን ስታይ እንዲህ እያለቀሽ ትወጇለሽ አይደል? የኔ እናት የእውነት በጣም ነው የምትወደው እንዴ። በቪዲዮ ከሆን እንኳን እያየችው አላስቻላትም። እያየው ማውራት አይንህን አልችልም አለች። አንደኛም ይመስለኛል ጸጸት ቢጤም ውስጧ ጫር አድርጎባታል መሰለኝ። ለምን ወጣው ለምን ብዙ ነገር አሳልፈናል አይደል? ብዙ ነገር ችያለሁ አይደል? የአሁኗን እንዴት ማለፍ አቃተኝ? ምንድን ነው ምን አይነት ሴጣን ነው በጆሮ ሽክ ብሎኝ አገሬን ለቅቄ ያንን የመሰለ ፍቅሬን ለቅቄ የወጣሁ? ለምን ይቅርታ እየለመነኝ ይቅርታውን ለምን ገፍቼ ወጣሁ? ለምን ልቤን አልከፈትኩለትም? ይቅርታ ልቤን እያለች ጸጸትም ጭምር ይመስለኛል የብሩኬን አይን ማየት ሀይሚዬ የከበዳት። እና ሀይሚ ያው ብሩኬ ጋም አንቺ ጋ ፍጥነትሽ ቶሎ ከሀገር ለመውጣት ፈጠንሽ ሀይሚ፣ ፈጠንሽ ወዲያውኑ ማለት ነው። እኔ የቆየ የጀመርሽው ነገር ይኑር አይኑር አላውቅም፣ ግን ፈጠንሽ ሀይሚዬ። በእንደዚህ አይነት ሁኔታ ውስጥ እንኳን ሆነሽ እኮ ከጎኑ የነበርሽ ሴት ነሽ የእውነት። በእንደዚህ አይነት ሁኔታ ውስጥ ሆነሽ እንኳን ከጎኑ የነበርሽ ጀግና ሴት ነበርሽ። እና አሁን ላይ በመጨረሻ ላይ ግን የብሩኬ እውነት ሲወጣና ልጁ የእሱ እንዳልሆነ በምታቂበት ሰዓት ላይ እንደውም ነገሮችን እንደው በይቅርታ በቃ በእርግጥ አለባብሰሽ ለፊ አይደለም፣ ግን አብራችሁ አውርታችሁበት እዛው ተፋጭታችሁበት በሀሳባችሁ ተጋጭታችሁ ነገሮችን ፈታችሁ አንድ ላይ ፍቅራችሁን ያንን የመሰለ ፍቅራችሁን ማስጀመር ሲገባችሁ አንቺም ፈጥነሽ ወዲያው ከሀገር መውጣት ማሰብሽ አንቺም ስህተት ነው። ያም ስህተትሽ እየገባሽ ይመስለኛል አሁን ላይ የሚጸጽትሽ ሀይሚዬ። እና ለማንኛውም ዞሮ ዞሮ መግቢያው ጭራሮ እንደሚባለው ዞሮ ምንድን ነው የሚባለው? ሩታዬ ናት ይችን ነገር ያስተማረችኝ። አህያ ትዘገያለች እንጂ ጅብ ነው ምናምን እንደሚባለው ሀይሚዬም ትዘገያለች እንጂ ብሩኬ ናት፣ ብሩኬም ይዘገያል እንጂ የሀይሚቿ የቆንጆ ነው ማለት ነው። እህልዋቸው ካለ ሁለቱም መቼም ቢሆን አይለያዩ። መቼም እኛ የፈለግነውን ብናወራ እትት ብንል ይለያዩ ይገናኙ ብንል እውነቴን ነው የምላችሁ እህል ውሃቸው ካልሆነ አይሆንም። ከሆነ ግን እህል ውሃቸው የሀይሚና የብሩኬ ወደፊት የግራ ጎኑ ሀይሚቾ ናት ካለው ፈጣሪ ለብሩኬ ሀይሜትም አትሄድበት የትም ከሀገርም። እሱም ይሄንን ስላወቀ ነው የኔ ካላት ዞሮ ያመጣታል፣ በቅፌ ውስጥ ያስገባታል፣ የኔ ያደርጋታል፣ ፈጣሪ የኔ ትሆናለች ብሎ ስላሰበ ነው የለቀቃትም። አሁንም ሀይሚቾ የብሩኬ ናት፣ የማንም መሆን አትችልም። እሷም ለሌላ ሰው
ችላም ራሱ ልቧን መግፋት የምችል አይመስለኝም። አትችልም። ያውም ደግሞ የመጀመሪያዋ እኮ ነው የመጀመሪያ ብሏል ሙዚቃ። ያውም የመጀመሪያዋ ቡርኬ ማለት ነው። እንዴት አይነት ቆንጆና ምርጥ ልጅ እንደሰጠሽ ሀይሚዬ ብታቂበት። የእውነቴን ነው። ቡርኬም እንደዛው እና ለማንኛውም ውዶችዬ ያለው ነገር ይሄ ነው። ሰላማችሁ ጤናችሁ ብዝት ትርፍርፊ ላይ እንግዲህ ነገ በአዲስ ነገር ካለን እንመጣለን። ሀይሚ ግን እርግጠኛ ነኝ ትመለሳለች ብዬ ተስፋ